መለያየት በእኛ አልተጀመረም አይደለ? በቃ ለቤተሰቦቻችን ስንል በፍቅር እንለያይ። በቃ ሁለታችንም የራሳችንን ህይወት እንኖር። እኔ እናንተ የምናወራው ነገር የለም። ደጋግመን አንድ ብዙ ነገር ነው ያለው። እናንቺ ብዙ ነገር እኮ አለ። ብዙ የሚያስተሳስረን ነገር እኮ አለ። ከተጣላንባቸው ቀናቶች በላይ እኮ አሪፍ ደግ ጊዜ ያሳለፍናቸው ቀናቶች አይበልጡ? የሁለታችሁ መለየት በጣም ብዙ የሚፈልግ ሰውም እንዳለ ማወቅ አለባችሁ። ማለት አንደኛዋ እኮ አንቺ ነበርሽ አይደል? ያ ነገር ነበረ፣ ግን ያ ነገር አይጠቅመኝም። በቃ እኔ የምፈልገው ከሀይሚ ጋር ሰላም መሆን ብቻ ነው። ገብቶሻል? እኔም ያንን ነው የምፈልገው። መፈታት ምናምን አሁን ላይ ቦታ የምሰጣቸው ነገሮች አሉ። ሁሌ ደስተኛ አይሆንም የሰው ልጅ። ቤታችሁ ማየት ስለማይፈልግ ነው ሁሉም ሰው እንደዛ የሚልሽ። አውቃለሁ፣ ይከብድሻል፣ በጣም ይከብድሻል፣ አውቃለሁ። እኔ ባለፈውም ብዬሻለሁ፣ ሴት ልጅ ነኝ፣ እረዳሻለሁ። ግን ደግሞ ምን አለ መሰለሽ፣ አንቺ ነገ እንትን ማይልሽን ነገር ነው መወሰን ያለብሽ። እዚህ ጋር ይሄ ነገር ተፈጠረ፣ ይፈጠራል። የትኛውም ሰው ላይ ደስተኛ ሆነች እንትን አላልኩም ወይ ምን ልበልሽ፣ በቃ ይገባሻል። ለልጅ አንዳንድ ሰው ለልጅ ብሎ ያን ሰው ላለመለየት ምናምን መስዋዕት ይከፍላል። እኔ መስዋዕት የምከፍልበት ምክንያት ምንም የለኝም። ራሴን ነው ማትረፍ ያለብኝ። ወጣት ነኝ፣ ገና ልጅ ነኝ። መሮጥ አለብኝ፣ ብዙ እንትን ማለት አለብኝ። አንድ ነገር ላይ ፎከስ አድርጌ ራሴን መጉዳት የለብኝም። እና የይቅርታ ልብ የለሽም ብባል ራሱ አዎ የለኝም። ከዚህ በኋላ እንዲኖረኝም አልፈልግም። እንደዛ አረላሽ እና ከዚህ በላይ ባናወራ በዚህ ርዕስ ደስ ይለኛል። እንኳን ደህና መጣ። ደህና አይደለች። ምን ብለሻት ነው? ምንም አላለችም። ምንም አያወራም። ተረጋጋሽ? ስላመመኝ ነው። ተረጋጋሽ? ተረጋግቻለሁ። በእኔ እናንተ ጉዳይ ልታወራኝ ነው የጠራችኝ። ስለመጣ ከመሰገና የጠራችሁ አልመሰለኝም ነበር። ያው ሁለታችሁንም መጥራት ስላለብኝ ነው የጠራችሁ። ማለት ብዙ የተፈጠሩ ነገሮች አሉ። እነዛ ነገሮች ደግሞ መፈታት አለባቸው። ሁለታችሁ መረጋጋት አለባችሁ። ተረጋግታችሁ ማውራት አለባችሁ። እኔ የምፈልገው ከሀይሚ ጋር ሰላም መሆን ብቻ ነው። ገብቶሻል? እኔም ያንን ነው የምፈልገው። መፈታት ምናምን አሁን ላይ ቦታ የምሰጣቸው ነገሮች አይደሉም። ገብቶሻል? ቅድሚያ አንቺ ነገር ማለብሽ። ተረጋግተሽ አትወሪኝ። እኔ ተረጋግቻለሁ። ብሩኬ ግን አባክህ በቃ በዚህ ርዕስ ጉዳይ 2 3 4 ደጋግመን አናወራም። እኔም እኮ የሆነ አንዳንዴ ደክምብሻለሁ። ተይ ተስፋ ምናምን እቆርጥብሻለሁ። ተይ እኔም ደክሞኝ ተረዳኸኝ አይደል? እኔ እኮ የልቦናዬን ስለማውቅ እኮ ነው እንደዚህ ግግም ብዬ የምለምንሻለሁ። እኔ ምንም ነህ እያልኩህ አይደለም። ወይም ደግሞ እሺ ለምንድን ነው የጠራሽኝ? ቆይ እንጂ እኔ ማውራት ስላለባችሁ ማለት ተረጋግታችሁ ሁለታችሁም በቃ እኔ ይህንን ነገር ትቼው ከማለት ወጥቻለሁ። እኔ አመሰግናለሁ። በቃ ገብቶሻል? ስለምታስቢልኝ ነገር በጣም ትኝ ግን ከዚህ በኋላ እሷንም የጠራኋት ልረብሻት ነው። ለምን እኔ ይሄንን እኔ እስካመጣሁት ድረስ ሁሉንም ነገር እኔ ሁለታችሁ አንድ ሆናችሁ እስከማይ ድረስ ይህንን ነገር ለመፍታት ወደፊት እንጂ ወደኋላ አይደለም። እና ሀይሚንም የጠራኋት ሌላ ነገር ውስጥ ልከታት ወይ ሌላ ስሜት ውስጥ የሚከታትን ነገር ላወራት ወይ መጥፎ ነገር አስቤ አይደለም። እሱ ነው እሷን መጠየቅ ትችላለህ። ምንም መጥፎ ነገር አላወራንም። ማውራት ያለብንን ነገር ነው ያወራነው። እና በዙሪያችሁ ብዙ ሰዎች አሉ አይደል? እናንተን አንድ ሆናችሁ ማየት የሚፈልግ ሰው እንዳለ ሁሉ የሁለታችሁ መለየት በጣም ብዙ የሚፈልግ ሰውም እንዳለ ማወቅ አለባችሁ። ማለት አንደኛዋ እኮ አንቺ ነበርሽ አይደል? ያ ነገር ነበረ፣ ግን ያ ነገር አይጠቅመኝም። በቃ እኔ ለእኔ ልትሆን አችልም። የእሷ ነበርክ፣ ልትሆንም የምትችለው የእሷ አለቅ የተፈጠረው ነገር እንዳለ ሆኖ ማለት ነው። ስለዚህ ሁለታችሁ በቃ ተረጋግታችሁ አውሩ። አንተም መሄድ ባለብህ መንገድ ሁሉ መሄድ አለብህ። ተረጋግተሽ አውሪኝ። እናንተ የምናወራው ነገር የለም። ለምንድን ነው ደጋግመን አንድ ብዙ ነገር ነው ያለው። እኔና አንቺ እኮ ብዙ ነገር እኮ አለ። ብዙ የሚያስተሳስረን ነገር እኮ አለ። እሺ ነው የሁሉ መስዋዕትነት የምታከስበት ምን የምችልበት ብሩኬ ማለት አንቺ ዝም ብለሽ በቃ ሳይሆን በቃ ጊዜ ስጣት። ቢያንስ ይሆናል ራሷን ተረጋግታ የምታስብበት ጊዜ ስጣት። እውነቱ የወጣ ቀን ግን እኔ በጣም ነው የምሰበረው። ታውቂያለሽ አይደል? እውነቱ ወጣም አልወጣም እኔ ደምን ባልቅሻለሁ አይደለ? በዚህ መሀል ሀይሚ ታዲያ እኔ እንኳን በፈጠርኩት ችግር አይደለም እኮ አይደል? አለመግባባት እኔና አንቺ ስላልተግባባን እኮ ነው። ሊሆንም ላይሆንም ይችላል እያልኩ ዋናው ነገር እኔና አንቺ አንድ መሆን ነው አይደል? ከበደ ይሄን ያክል
ብሩኬ እኔ እናንተ በሰላም መለየት አንችልም? ሀይሚ በቃ ያን ነገር ይክሰኛል ብለሽ የምታስቢውን ማድረግ የምትፈልጊው ነገር ካለ ሁሉንም ነገር አድርጊ። መፍትሄ ነው እኔና አንቺ መሀል እኔ እነግርሻለሁ። አንቺ ያለቀሽባቸው ቀኖችን በሙሉ ያን ነገር ይክስልኛል የምትይውን ነገር ማድረግ የፈለግሽው ነገር ካለ በሙሉ አድርጊ። ምንም ነገር ለመቀበል ዝግጁ ነኝ እኔ፣ ችግር የለውም። ለምንድን ነው ማለት ችግር እንድፈጥር ጸብ እንድፈጥር ለምንድን ነው የምታደርጉኝ? በትዕግስት እንዳወራ ለምንድን ነው የማትገፋፉኝ? ይባስ እኮ ወደ ሌላ ነገር ውስጥ እንድገባ ነው። እኔ ወደ ሌላ ነገር የሚያስገባ ምን አለ? እዩ እንግዲህ ልባቸውን ከሰበረች በኋላ ሁለቱንም ማለት ነው ተመልሳ መታ ለማስታረቅ እየሞከረች ነው። በነገራችን ላይ ለእናንተ የማይሆናችሁን ሰው እናንተን የማይፈልጋችሁ ሰው እንደዚህ አይነት ነገር ባትሄዱ። ሲቀጥል ደግሞ የእነሱ ልብ ተተሰባበረ በኋላ ሀይሚ አሁን እስከ መታመም እስከ መውደቅ ደርሳለች። ግን ደግሞ ለምን እንደሆነ ምንድን ነው የሚኖረው ኑሮ እንደገና የተዋችሁትን ሰው እንደገና የኔ ነው ብላችሁ ስትመጡ ሌላ ህይወት ሲጀምር ስታዩ የኔ ነበር እንደዚህ ነበር ብላችሁ አሁን የምን ለምሳሌ ሩታንም እንደዛ አድርገው ነው ያጣሏቸው። አሁን ደግሞ ማርክም ይኸው ቤዚን አሳስራታለች። ቤቴ ረፊ ቤተሰብ የለኝም ብላ ባመጣችሁ ማለት ነው። እና ልላችሁ ነው እዩም አሁን በቃ ለእኔ አይሆነኝም፣ እኔን አይፈልገኝም፣ የሆነው ሀይሚን ነው ብለ በነገራችን ላይ በአንቺ መፍረድ አልችልም። ያው ግን ስለ ሁሉም ያው ሀይሚና ብሩኬ እየዘገያል ይታረቃሉ። መታረቅ ያው ግን ትንሽ ዴታ ታስጠናው ደጅም እያስጠናችሁ ነው። ምን ያክል ይፈልገኛልም እያለች እየፈተነችው ሊሆን ይችላል ቅመማ ማለት ነው። ከመታረቅ አይቀሩም ይታረቃሉ። ግን በሰው ህይወት ላይ ለእናንተ ከማይፈልጋችሁ ሰው እናንተን የማያከብራችሁ ሰው ከሌላው ሰው ላይ ያስጠላችሁ ለእኔ ይሆነኛል ማለት ውሸት ነው። መቼም እንደዚህ አይነት ነገር በአይምሯችሁ ራሱ አትሰቡት ብዬ ነው የማስበው። ምክንያቱም ያ ሰው እኔም ቢፈልገኝ እኔም ቢወደኝ ድሮም አይሄድም ነበረ። በፊት ፍቅረኛሽ እንደነበረ እናውቃለን። ዩቱብ ስትጀምሩ ጀምራችሁ እንዲሁም ለጥምቀት ነው የተዋወቃችሁት። እኔ አስታውሳለሁ የዛን ጊዜ ገና እንደዚህ እንትን አላለም ብሩኬ ማለት ነው። ግን የማይሆናችሁ ሰው በትንሽ ስህተት እናንተን ጥሎ ለመሄድ ነው የሚፈልገው እና ያ ሰው ከሀይሚ ጋር ጥሎ ሄዶ ከሀይሚ ጋር ሲጣላ አንቺን ጊዜ ማሳለፊያ ወይንም እንትን ብሎ ሲጠራሽ መቀበልም የለብሽም ብዬ ነው የማስበው እንደኔ አስተሳሰብ። ምክንያቱም ያ ሰው ሌላ ሰው ነው የሚፈልገው፣ አንቺን ዝም ብሎ መደበሪያ ነው ያደረገሽ። ይሄን ለማለት የፈለኩት መደበሪያ እያደረገን ነው ብዬ ሳይሆን በቃ የማይሆን ለእናንተ የማይሆን ሰው ገና ልጅ አርግዛችሁ የኔ ይሆናል ብላችሁ መቼም እንዳታስቡት። በልጅ እናስረዋለን በልጅ አሁን የድሮዎቹ ናቸው። ድሮ በእናትና በአባቶቻችን ጊዜ እነሱ ልጆቻቸውን ይወዳሉ። የሆነ ወንድ ግን የፈለገ ይሆናል እንጂ በልጅ የሚታሰር አይደለም። እና ከማይፈልጋችሁ ከማይሆናችሁ እንትን እንደዚህ ህይወታችሁን እንትን ምስቅርቅሩን አታውጡ ነው። ግን ልጅ የእግዚአብሔር ስጦታ ነው። በሰላም ተገላገይ ነው የምለው። ስተሽን አምነሽ ደግሞ ይቅርታ መጠየቅሽ ትልቅነት ነው። ሆኖም ግን እንደዚህ ሳይጎዳዱ ለእናንተ የማይሆናችሁን ሰው መግባት መጀመር የለባችሁም ብዬ ነው የማስበው በእኔ